በሩ እናመሰግናለን ክብር ምስጋና ላንተ ይሁን ዝግ ነው ኦኬ ታንክ ዩ ሰላም ብያለሁ ሰላም ኦኬ ታንክ ዩ መንፈስ ቅዱስ እናመሰግናለን ገባው ሰላም ብያለሁ የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው ሰላም ኢየሱስ ጌታ ነው እንግዲህ ጭንቀን ገልጦ የሰጠን እግዚአብሔር እናመሰግንና I think እንማራለን ማለት ነው መንፈስ ቅዱስ ያስተምረናል ማለት ነው ዛሬም እንግዲህ ጌታ ይመስገን እንግዲህ የሆነ ያለው ነገር እንድንጸልይ ነው ወዘር ማንዴት አክት ያደረገ ያለው ብዙ ነገሮች እየተቃወሱ ነው ያሉትና እንግዲህ ጌታ ጸልዩ ነው ያለው ቀና በሉ ጸልዩ ነው ያለን ስትተጉ አለን እኮ ትጉ አለን ጌታ እና ኢየሱስ ጌታ ነው I think ጸልያለን በጌታ በኢየሱስ ስም መንፈስ ቅዱስ አስተምረን ሬዶና እና ሁለት ክፍል ነኝ ያለው ዛሬ አርባር ሀቲም ሁለት ክፍል ነኝ የሚያቻው ሀቲም በቃ ሁለት ክፍል ሆኛለሁ ማለት ነው ፓርቶክ መግባት አልችልም እና ሰዓት ስለተቀየረ ማለት ነው ስለዚህ ኢየሱስ ጌታ ነው እግዚአብሔርን እናመሰግናለን እንጸልያለን በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን በጌታ በኢየሱስ ስም ክብር ላንተ ይሁን በኢየሱስ ክርስቶስ ስም ይሄን ቀን ገልጠ ስለሰጠ አይተን ማናቀው ቀን ካልጋለን እንድንነሳ ስለረዳ ኃይል ስላገዘን እግዚአብሔርን እናመሰግናለን ዛሬም በኢየሱስ ስም ጌታ አስተምረን ጆሮ ሁሉ ይከፈት እግዚአብሔር የሆነ ያለው ነገር እያየነው ስላለ እየሰማነው ስላለ በጌታ በኢየሱስ ክርስቶስ ስም አንተ ብቻ ጻድቅ ነህ ቅዱስ ነህ እግዚአብሔር በኢየሱስ ስም እናመሰግናለን ኢየሱስ ሆይ ማራናታ ስለምትመጣ እናመሰግናለን ያንተን መምጣት እየነገረን ስለሆነ በኢየሱስ ክርስቶስም ቀና እንድንል ቤተክርስቲያን ቀና እንድትል ጌታ የተሰጣትን ስራ እንድትሰራ ወንጌል እንድታደርስ በኢየሱስ ክርስቶስ ጎይ ወደ ዓለም ሁሉ ሂዱ ብለሃል አድርሱ ብለሃል በኢየሱስ ክርስቶስም ቤተክርስቲያን ቪዥን ይግባ ውስጧ ወደ ዓለም ሁሉ ይድምል በኢየሱስ ክርስቶስ ስም እርዳን እግዚአብሔር አባቴ እናመሰግናለን የሆነ ስላለ ስለምድራችን ሆነ ማንኛውም ጦርነት እስከ ምድር ዳርቻ ድረስ ተሽራለ ተብሎ ተጽፏል በኢየሱስ ስም ጦርነቱ ለተሻረ ይሁን ቀስትን ተሰብራለ በዛም በመቀሌ ሆነ በኤርትራ ሆነ በኢየሱስ ስም በኢትዮጵያ ሆነ በአፍሪካ ሆነ በራሺያ ሆነ በኢየሱስ ስም ትራምፕን ስለምትረዳ እግዚአብሔር እነዚህ ሰዎች እንዲስማሙ ስለምታረግ እግዚአብሔር ለኢየሩሳሌም ሰላምም ጸልየ ስለሁሉ አመሰገነ in Jesus name አሜን አጭር ጸሎት ነው ጸልዩ ይቅርታ እንግዲህ እንደ ባፕቲስት ማለት ነው አጠር ያለ ጸሎት ነው ወል ጌታ ነው ግን እንትን ላይ I think ዛ ፌስቡክ ላይ ትልቅ በጣም አንድ ፓይለት ምስክርነት ጭኛለሁ እንዴት ስላም ነበር እንዴት ወደ ጌታ እንዴት እንደመጣ ኢየሱስን እንዴት እንዳገኘ ካገኘ በኋላ ደግሞ የደረሰበት መከራ በጣም ታች ያደርጋልና ብዙዎች እየተቀየሩ ነው ብዙዎች ጌታ ኢየሱስን ያገኙ ነው ጌታ ራሱን እየገለጠላቸው ማለት ነው ምክንያቱም ሁሉ እንዲድኑ የእግዚአብሔር ባለም ያሉ ሁሉ እንዲድኑ በሃይማኖት ውስጥ ያሉ እንዲድኑ መዳን እንዲያገኙ ወገኖች የእግዚአብሔር ፍቃድ ነው ጌታም የዘገየው ሰዎች ሁሉ እንዲድኑ እንዳይጠፉ ወዶ ስለእናንተ ይታገሳል አያችሁ መዳን አለባችሁ መዳን ደግሞ ያለው ኢየሱስ ማለት አዳኝ ማለት ነው ኢየሱስ የመጣው ሊያድነን ነው ከመጣው ቁጣ ማለት ነው በሱ ብቻ ስትሆኑ ማልኮች በኖ ዘመን በመርከቡ ላይ ብቻ የሆኑ የዳኑት ሌላው ጠፋ ይላል አሁንም ይሄ መርከብ ማን ነው ኢየሱስ ነው ኢየሱስ ላይ ስትሆኑ ትድናላችሁ ጌታ አይሹ ኢየሱስ የጌታን ስም ይጠራ ሁሉ ይድናል ይላል ያላመኑትስ እንዴት ይጠሩታል ይላል እንዴት አድርገው ይጠሩት ጌታ ይበሉ ምክንያቱም ጌታ አልሆነማ ብዙዎቹ ሃይማኖት ነው ያለው ስለዚህ I think በጣም ቆንጆ ምስክርነት ነው ያ ፓይለት ነው እንዴት ጌታን አግኝቶ ያጫት ጮኛ እንዴት እንደጥላው እንደሄደች ቤተሰቦቹ እንደተውት በመስራ ቤት የነበረበት መከራ መጨረሻ ግን አይኑ ስለበራሱ ኢየሱስ ጌታ ነው እንደገና እግዚአብሔር ክሶት እንዴት እንዳገባ ዛሬ ጭኝላችኋለሁ I think ተመልከቱት በጣም ይረዳችኋል ምስክርነቱ በጣም ቆንጆ ነው እና በቃ ምክንያቱም ወገኖች ኢየሱስ ያድናል እንዳትረሱ ኢየሱስ ብቻ እግዚአብሔር የሰጠን መድኃኒት አሁን ክሪስማስ ሊመጣ ነው አይደል ክሪስማስ ማን ነው ኢየሱስ ነው ሻማ ማብራት አይደለም ኢየሱስ ጥድ አይደለም ሰይጣን በተለያየ መንገድ ያታለላችሁ ወዳቦ መጋገር አይደለም ጠላ አይደለም ኢየሱስ እሱ አይደለም እሱ ሆድ ነው ኢየሱስ ወገኖች ህይወት ነው እሱን ሊሰጠን አይደለም መጣው ጌታ ህይወት ሊሰጠን ነው ከመጣው ቁጣ ሊያስመልጣችሁ ነው ስለዚህ ከመጣው ቁጣ የሚያስመልጣችሁ ኢየሱስ ብቻ
እያያችሁ አይደል አሁን እንትን እሳት ጎመራ እንዴት በዛ ምድራችን ላይ የሆነ ያለው ይሄን ሁሉ አክት እያደረገ ያለው ሰይጣን ነው እግዚአብሔር አይደለም ይሄን ሁሉ እያደረገ ያለው ክፋት እያደረገ ያለው ሰይጣን ነው እግዚአብሔር አይደለም እግዚአብሔር የለም የዚህ ዓለም ገዢ ይመጣል ብሏል በሌላ አንዳች የለውም ብሏል ለኛ ስልጣን ሰጥቶ ብቻ ነው በሱ ላይ ስልጣን በአየሩ ላይ ስልጣን አለን በወዘር ላይ ምን መስላችኋል እነ ኢያሱ ፀሐይ ቁም ሲል ስልጣን አለ ተናግሮ ሲያቆም ማለት ዛሬ ስለመናገር ነው የምንማረው መናገር ምን ያህል ፓወርፉል እንደሆነ እናያለን እና ወገኖቼ ሁሉ ነገር መናገር ላይ ነው እንጂ እንደ መናጋችሁ በቃ በመናገር ነው የምትድኑት ማለት ነው ሁሉ ነገር ስትናገሩ ነው የምትድኑት የዳውን ሐኪም ቤት ሄደ ምትል ለምን መጣ ለምን መጣ ቢል ምትል መፍትሄ አታገኝም ስትናገር ለዶክተሩ መድኃኒት ያገኝልሃል እንደዚህ ነው መናገር ይሄ ዘ ፓወር ዛሬ ያሳያቸዋል አቲንግ ሬዲዮናችን ላይ ያለ ከታችን ማዛጋ ያዘጋጀ ነው እዛ ከአብሱ እዛ ተስፋ ለማየ ፌስቡክ ላይ ኮንታክት ላይ ነው ሊንክ አለ ወርድ ኦፍ ፌስ ክሊክ ስታደርጉ ዌብሳይቱ ሲከታቸው ነው ዌብሳይቱ ላይ ሊንክ አለ ወርድ ኦፍ ፌስ የሚል እና ስለዚህ አዘጋጅተና አቲንግ ዛሬ ቁጥርለትና ያንን ምስክርነት ስሙ ማታ ነው እህቶች ሁሉ ማት እስላሞች እንዴት ወደ ጌታ እንደመጡ በፍጹም ሁሉ እንድድኑ ነው ወገኖች ማንንም የለም በሃይማኖት ውስጥ ያለ እንድትድን ኢየሱስ ነው የሚያድንህ ሌላ የሚያድን ነገር የለም ምንም በቃ አዳኝ ሌላ የለም እንድንበት ዘንድ ከሰማይ የተሰጠ ስም የኢየሱስ ብቻ ነው ሌላ አዳኝ ማንንም መላእክት ያድን ፍጥረታት ያድኑ የሚያድን ኢየሱስ ብቻ አንድ ሲደመር አንድ ኢየሱስ ነው በቃ እግዚአብሔር የሰጣችሁ ማምለጫ አለት ማለት ነው ኢየሱስ ነው በቃ ወደሱ ካለ እሱን አምነመቻ መናገር ስለ ኢየሱስ ያመኑት አልጋሳያቸው ዛሬ ስለዚህ አቲ ባለፈው ስለ አእምሮ ተማርን 3 ክፍል ሰጧችሁ ይሄ አእምሮአችሁ ላይ ስራ መስራት እንዳለብን አእምሮ እንዳልዳነ የነፍሳችሁ ክፍል እንደሆነ ነፍስ 3 ክፍል አላት ነፍሱን ይማረው እሱ ዝም ብሎ ነው እንደውም ሽንገላ ነው አንዳንድም ማሰበው እንደዛ አይደለም እንደዛ ብላንተ ስላልክ ያሰውየ ነፍሱ ይማራል አንተ ባፈጭ ይሄ ሽንገላ ይመስላል እኔ ሽንገላ ነው እሱ ነው ማለት እንደዛ ብሎ ነገር የለም እንዴት ይማራል አንተ ስላልክ ይማራል ያሰውየ ራሱ ሳይድን እኔ ስላልኩት ይገባል ማለት ነው እንደዛ ብሎ ነገር የለም ሽንገላ ነው ገባ ነፍስ አትድንም ይሄን በይዋነት ቃል ተቀበላል ነፍስ 3 ክፍል አለው አእምሮአችሁ ፍቃዳችሁ ስሜታችሁ እነዚህ ሁሉ የድነዋል የመጀመሪያ የዳነው መንፈሳችሁ ነው ወደ ጌታ ስትመጡ ዳግም ስትወለዱ የሚድነው መንፈሳችሁ ነው አሁን አዲስ ፍጥረት ሆናላችሁ ማለት ማንንም በክርስቶስ አዲስ ፍጥረት ነው አሮጌ ነገር አለፈ አሁን አዲስ ፍጥረትን ያገኘው ምንድነው መንፈሳችሁ ነው አሁን ይሄ መንፈሳችሁ በቃ ድኗል አሁን ምክንያቱም እግዚአብሔር መንፈስ ነው ለምንነካ እግዚአብሔር እኮ መንፈስ ነው የሚመለከው በእውነትና በመንፈስ ነው አሁን እግዚአብሔር የሚመስለው የቱ ነው መንፈሴ ነው ሌላ ይሄ ነፍሴ በስጋና በመንፈስ መካከል ናት ያለችው ስጋ ሲያደላ ወደ ስጋ መንፈሴ ሲያደላ ወደ መንፈስ በመሃል ላይ ልክ እንደ መስታወት ናት መስታወት ታውቃላችሁ ነፍሳችሁ ማለት ነው ስጋችሁ ደግሞ እሱ በፍጹም አልዳነም እንዳታምኑ ስጋችሁ ስጋ ይቀባጅራል ምኞት አለ ለዚህ ነው ሐሳቡ እንዳይፈጸም ስጋን ስለ ስጋ ታስቡ የሚለው ትዛላችሁ ጳውሎስ ከሰበኩ በኋላ የተጣልኩ እንዳለው ስጋን ጎሽማል ይላል ስጋችሁ ሁሌ ወገኖች ካልገባችሁ ልዩነቱን ካላወቃችሁ በዱ ጴንጤግራም የሚጋባው እዛ ነው ዕውቀት ያስፈልጋል አይ ስጋዬ ልዩ ነው ስጋ ያልዳነው ስጋዬ እኔ ማደሪያ ነው እኔን ያዘው ማን ነው የዳነው ሰው ያዘው ስጋዬ ነው ስጋዬ ልክ እንደ ድንኳን ነው አሁን ይሄ ስጋዬ ወደ አፈር ይገባል ከዛ መንፈሴና ነፍሴ አለ አይሽ አላህ ዛት ተነጋገራላ ምን አይመስላል መልአክ መንፈስ አይደል እንዴ ተነጋዛ ስትር ተዛለም ሉቃስ 16 ላይ ያ ሀብታም በሲኦል ነው ሲጮህ ሲያለቅስ አላያችሁ አብርሃምዬ ሲኦል ውስጥ ቆዳ እየተናገረው አብርሃምዬ እባክህ ወንድሞች ወደዚህ እንዳመጡ አላዛርን ላክልኝ ምናምን እየተነጋገረ እኮ ነው ስትነጋገራል ነፍስ አእምሮ አለ እዛ ስትሄድ አእምሮ ያጠፋል መንፈስ ነፍስ እነዚህ ሶስቱ አሉ ስሜቱ አለ ፍቃዳቸው አለ እንደገና ነፍሳቸው አለ አእምሮአቸው አለ ሲኦልን ብትሄድ አለ ትነጋገራል ታውቃለህ ሲኦል ውስጥ እንዳለ በዲን እሳት ውስጥ ነው ይገባሉ ምን እግዚአብሔር ባህር እሳት ውስጥ እንትገቡት ባህር እሳት ውስጥ መግባት ይሻላል መምረጥ አለ በኢትዮጵያ ሕዝብ ኤርትራስ መክረሃለሁ እንደ እግዚአብሔር ሰው መክረሃለሁ መመለስ ይላ በኋላ መውጣት ማችሉበት እንዳትገቡ ጌታ ምሳሌ ነገር ሉቃስ 16 ላይ ያብታም ለዚህ ነው
አየ ይሄ very important ነው። ይሄ እንግዲህ የምርጫ ጉዳይ ነው። ማንም እንኳን እኛ አይደለንም እግዚአብሔር ራሱ ፑሽ ያደርገን ፍቃድን ነው የሚጠይቀው እግዚአብሔር። ልትድን ትወዳለህ? ዮሐንስ 15 ዛለችም የ38 ዓመት ልትድን ትወዳለህ? አየ እግዚአብሔር ምንድትድኑ የእግዚአብሔር ፍቃድ በቃ መዳን ኢዚ ኢየሱስን አምነ መናገር አለበት። ያመነ ሰው ይናገራል። አመንኩ ስለዚህ ተናገርኩ ነው። በቃ ያመነ ሰው ያስታውቃል። በቃ ያመነ ሰው ያስታውቃል፣ ይናገራል። ማንም የትም ቦታ አይፈራም ስለ ኢየሱስ ማውራት። ኢየሱስ አድኖኛል፣ ኢየሱስ ጌታዬ ነው፣ መድኃኒቴ ነው፣ አዳኜ ነው ኢየሱስ። በኢየሱስ ማፈር የለም። የትም ቦታ ነገስታት ፊት ቆሙ ባሉት ዘላለም ሄርሜን አሉት ተሳሳያቸዋል። ስለዚህ አእምሯችሁ ወደዛ አልሄድም። አእምሮዬ በፍጹም አንድ ቃል ላንብብላችሁና እስቲ አንድ ቦታ ጽፌያት ነበር፣ ይቅርታ አድርጉልኝ። እስቲ አንድ ቦታ የእግዚአብሔር ቃል ጽፌ ነበር አቲንግ እንትን ላይ ኦኬ ኦኬ ምሳሌ ምዕራፍ 23:17 ላይ እንደዚህ አለ። ኦኬ 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 ልብ በኃጢአተኞች አይግና ካለ በኋላ እንደዚህ ነገር ግን ኦኬ ቀንነት ነው እሱ አይደለም፣ ይቅርታ አድርጉልኝ። አንድ ቦታ ጽፌ ነበር፣ ይቅርታ አድርጉልኝ። ኦኬ ይቅርታ ይቅርታ አድርጉልኝ። ኦኬ አንድ ቦታ ጥቅስ ጽፌ ነበር። አይ ቲንክ ስለ አእምሮ ነው የተናገረው። አእምሮዬ ይሄ አእምሮ እግዚአብሔር መልሶልኛል ለኔ ማለት ነው። ወደ ጌታ እኮ ስመጣ አእምሮአችን የመለሰልን ጌታ ስለሱ ላሳይ ነበር። አይ ቲንክ አይወርስ አድርጋት ነበር። አሁን ስለ አእምሮ መለሰልን እንጂ ክሬዚ ሆነን ነበር ካልኩ። ስንት በአእምሮአቸው ላይ የተጫወተ ሰይጣን እያያቸው ነው። ስንት ክፋት እነዚህ የኢትዮጵያ ኤፍቢአይ ሲያጋልጧቸው አላያችሁ? አያያችሁ አይደለም እንዴ? ተመልከቱ። መጥፎ አይደለም ማየት። ምን እኛ ኤፍቢአይ ታያለ እንዴ? ልክ እነዚህ ኢትዮጵያ ጋር እግዚአብሔር ይባርካቸው። ትልቅ ስራ በርግጥ እንደው እኔ የመንግስት ስራ ነው እየሰሩ ያሉት እነዚህ ሰዎች። መንግስት የሚሰራውን ስራ ማለት ነው። ኤፍቢአይ የኢትዮጵያ ኤፍቢአዮች ማለት ነው። እያያችሁ አይደለም አእምሯቸውን እንዴት እያሽከረከረ ሴት የለ ምን የለ ሰይጣን የተጠቀመባቸው አእምሯቸው ላይ ስንት አመት ብር መውደድ የክፋቱ ልስር ምንጭ እንደሆነ ያላወቁ ብር መውደድ ሰይጣን እየተጫወተበት አእምሮ መተዛለም እንደ ይሁዳ ውስጥ በአእምሮ እኮ ሐሳብ ገባ ነው የሚለው። ሰይጣን ገባ፣ ከዛ ክርስቶስን በብር አሳልፎ ሰጠ ማለት። ስንት በሙስና እያሽከረከረ ያለ በአእምሮ ላይ የተጫወተ ነው። በውሸት በምን አእምሯችሁ ላይ ሰይጣን የተጫወተ ነው። እንደተዋሹ የሚያደርግ ሰይጣን አእምሯችሁ ገብቶ ማለት። አሁን እሱ ወደ ጥፋቱ ሲከተሃል አልኮ እያያችሁ አይደለም ውርደቱ ሲዋረዱ ምን ሲሉ መስሏቸው በቃ ምናምን እንቅልፍ እኮ የላቸውም። ለክፎች ሰላም የለም። ምንም ውስጥ ሆነ ሰላም የለም። እግዚአብሔር የለማ። እግዚአብሔር አይተባበርም። እግዚአብሔር ጽድቅን ወደድኩ አመፃን ጠላው ነው። እግዚአብሔር ከአመፃ ጋር አይተባበርም። ኔቨር አይተባበርም። ኔቨር መተባበር የለም። የእግዚአብሔር ጽድቅ ነው ወደደው እና ምንድነው አእምሯቸውን እያሽከረከረ አእምሮውን ያከራየ ሴቷ ወንዱ አእምሯቸው ላጅር ያከራዩ ማለት ነው። ከዛ ተጠቅሞባቸው ቱ ብሎ ይጥላል፣ ያዋርዳል። ወይ እዛ እስር ቤት ይከተሃል ወይ ትገደላለህ። ከዛ በቃ ይተፋል፣ ቱ ያኔ ተፋል ሰይጣን ተጠቅሞብህ አእምሮ ላይ ጥሎ ይሄዳል ሰይጣን መንፈስ ራሱ። ስለዚህ አእምሮ ለክርስቶስ አይሻልም? እንደ ክርስቶስ እውነትን ማሰብ ወደ ጌታ መጥተህ አእምሮ እንዲቀየር አትፈልግም? እና በለጋ እንድትቀየር በቃ እሱ ወደ እሱ ይመልሳል። ልክ እንደ ናቡከደነፆር ማለት ነው። አእምሮ ተመለሰልኛል። ስር ደረት ነፍቶ ምናምን በደማችን አገራችን በደማችን ምናምን እያያቸው ነው። ውጤቱን እያያቸው ነው። ያ እንደዛ የተባለ ነገር ምናምን እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እንደዛ እግዚአብሔር ነው የሚረዳ። እግዚአብሔር ነው የሚረዳ። ምንም ክብር መስጠት ያለብን ለእግዚአብሔር ነው። ሁሉ በጎ ስጦታ ሁሉ ከሱ ነው ከእግዚአብሔር ነው። አትሳቷል። ሰው ይስታል፣ በቃ ይስታል ብዙ። ስለዚህ ወደዛ አልሄድም። ዛሬ ስለመናገር ኃይል የመናገር ኃይል ክፍል 1 ማለት ነው። መናገር ኃይል እንዳትረሳ። መናገር ሁሉ ነገር አልኩ እኮ ጌታ አብሱ ማቴዎስ 15 ላይ ወደ አፍ የሚገባ ወደ ዳር ይወጣል። እሱ ያረክስም ማለት የሚያረክስ ከአፍ የሚወጣ ነው አለ። ምትናገሩ ነው እንጂ ምትበላ ምንም በላ ቅቤ በላ ስጋ በላ አሳማ ስጋ በላ ምንም የሚያረክስ ነገር የለም። ምንም ነገር በላ አያረክስም። ግን ከአፍ የሚወጣ ያረክሳል፣ ከልብ ይወጣል አለ። የምትናገሩት ነገር ነው ነገር የሚያመጣው ምትናገሩ ነገር ማለት አልኩ። ስትናገሩ አሳያለሁ ከእግዚአብሔር ቃል። ይሄ መናገር ትልቅ መሰረት ነው።
ለክርስቲያን ማለት ነው ተራራው ራሱ ስትናገረው ነው የሚሄደው አየ ማንኛውም ነገሮች ስትናገረው የምትናገሩ ነገር አካል ይሆናል ወይ ኔጌቲቭ ወይ ፖዚቲቭ አካል ሆኖ በህይወታችን ላይ ይገለጣል ለዚህ ነው ከዛ ዮሐንስ 1:11 ላይ ቃልም ስጋ ሆነ ይላል ክርስቶስ እኮ ቃል ነበር እግዚአብሔር ሲናገር ድንግል ትጸንሳለች ወንድ ልጅ ትወልዳለች ስሙም አማኑኤል መካር ድንቅ መካር ምናምን እሱ ራስን ይቀጠቅጣል ሲናገር የነበረው ጋር ያ ቃል አካል ሆነ ማቴዎስ ላይ ኢየሱስ አካል ሆነ አይ የምትናገሩ ነገር አካል ሆናል አካል ነው ታዩታላችሁ ግን ምንድነው እሱ የምትናገሩ ነው ማንም የሚናገር እንደ እግዚአብሔር ቃል ይናገራል እዛ አንደኛ ጴጥሮስ ላይ 4:11 ማንም የሚናገር እንደ እግዚአብሔር ቃል በቃ እንደ እግዚአብሔር ቃል ማትናገሩ ከሆነ አልኩ የምትናገሩት ነገር ነው እየበላችሁ ያላችሁ ሰው ካፉ ፍሬ መልካም ይበላል ብዬ አሁን እያላችሁት ህይወት የተናገራችሁት ነው ወያትም ከሆነ እዛው ነው ያለው በቃ ሰላም የለም ምን የለም እንቅልፍ የለም ምንም ሙስና ከሆነ የትም አትሄድም ግን ስትናገሩ ነገር ያኖራል የምትናገረው ነገር እንድትበላ ያደርጋል አያውን በቃ ጌታ እንዳትረሳክስ በልብ ያለውን አፍ ይናገራል ሰው በልብ ሞላው ነው የሚናገረው አሁን የምትናገራቸው ነገሮች ማንነትን ይናገራል የምትናገረው ማንነት የሚታወቀው ስትናገሪ ነው የምትናገረው ነገር ያ ሰውዬ ያ ነው ትላለህ የሚናገረው ነው አታናግረኝ ዛሬ ሁለተኛ ቆሮንቶስ 4:13 ወደ ቃሉ ሂድ ነገር ግን አመንኩ ስለዚህ ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለ እኛ ደግሞ እናምናለን እንናገራለን ምንድነው ያመናችሁት አንዱ እኮ ያው የእምነት መንፈስ አለናል የትኛው በአብርሃም ውስጥ የነበረ አብርሃም ዞር ብላችሁታ ሲናገር አብርሃም ሲናገር አላያችሁ የሚናገረው ነገር በነ ኢያሱ አላያችሁ በነ ሲናገር ሙሴ ተዛለ እነዚህ ምታቸው ለዘላለም አታያቸው ሲል ግመነመት መሬት አለት ተናግሮ አለት ላፈልቅ መሬት ተናግሮ ማለቱ ላይ ውሃ ላፈልቅ እነ ቆሬ ቤተሰቦች ወደ ሲኦል ትገባላችሁ ብላችሁ ሲሉ ይገቡት ተናግሮ ማለት ነው እግዚአብሔር ምን መስላል የሰማይና ምድርን የፈጠረው ተናግሮ አይደል ሰማይ ይሁን ሲል ሆነ ምድር ይሁን ሲል ሆነ ምትናገሩ ነገር ክሬት ያደርጋል ምን እየተናገራችሁ ነው አይ ክሬት ታደርጋላችሁ ስትናገር ክሬት ያደርጋል ምትናገሩ ነገር ማለት ነው ግን ምን እየተናገራችሁ ነው ምን ሬዲዮ ሰላም ነው ሰላም ነው ሬዲዮ ሰላም ሬዲዮ አለው እንግዲህ ሬዲዮ ማሲሰው ነው የሚገባው እና ሰላም ነው እና ወገኖቼ ምትናገሩት ነገር አልኩ እግዚአብሔር ሰማዩን ሲል ሰማይ ሆነ ተቀየረን ምድር ይሁን ሲል ምድር ሆነ ኦልሞስት አይ ቲንክ ኮዛ ዘፍጥረት አንድ ብታደሙ 8 ጊዜ አለ ይላል እግዚአብሔር 8 ጊዜ ትዛላችሁ በኖ ዘመን ሄዳኑ 8 ሰዎች በኖ ዘመን 8 ሰው አይደል ሄዳኑ አያችሁ መናገር ደህንነትን ያመጣል ማለት ነው ምትድኑ ተናግራችሁ ነው በቃ ማትናገሩ ኮን ያው ጦረታ ያወጣ ሰይጣን ይጠብቃል ማይናገር ጴንጤ ጦረታ ያወጣ ሰይጣን አራታ ተናግረኝ ማትናገሪ ከሆነ አንደኛ ጥቅስ ሁለተኛ መዝሙር 107:2 እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ መናገር አለበት ማለት ከዳንክ መናገር አለበት የዳነ ሰው ይናገራል እንዴ ምን ነካ ፓስተር ተስፋ እንዲ ነበር ዋት የሚሰራ አይለኛ የሚያስፈራ ምናምን በቃ ሌባ በቃ ምን ጫት የሚቅም በቃ አዳነ ኢየሱስ አለ እናገራለሁ ምን ነካ ያድኖኛል እናገራለሁ ኢየሱስ እግዚአብሔር ያዳናቸው ከጠላቶቻቸው ይናገሩ ይላል መናገር አለበት አይስት ጌታ ትዛላችሁ ብዙ ጊዜ ሰዎች ከፈወሳቸው በኋላ አትናገሩ ይላቸዋል ለምን ይመስላችኋል ጌታ የሚከለክላቸው ለምን መሰላችሁ መከራ እንዳይበዛበት ነው አይ ስትናገር መከራ እንዳይበዛ ነው ጌታ አትናገሩ አንዳንዱን እንዲናገሩ ይነግራቸዋል አንዳንዱን አትናገሩ ይላቸዋል ለምንድነው መከራ እንዳይበዛ ነው አይ ነገሩ ምክንያቱም ሲናገር ምን ይመስላችኋል ስትናገር እኮ ይሄን እውነት ስንት ነው የሚነሳው ስንት ምንነሳ ምን ቀደም አልኳችሁ እኮ እዛ ይሄ ፓይለቱ
በጣም የሚያስገርም ጌታ እንዴት እንዳገኘው በቃ ኃይለኛ በስልምና ያደገ በስርዓት በቃ ደከመኛል በቃ ስርዓት አልጎ ዛሬም በሃይማኖት ያሉ ሰዎች በስርዓቱ ስለ ያሉት ስርዓት የተደጋገመ ድግምግም ስርዓት ነው ህግ ነው ስርዓት ያመጣው መጨረሻ እንዴት ጌታን እንዳገኘ አሁን አዲስ ፍጥረት እንደሆነ አወቀ ያቺ ጥላው ሄደችው ባይ ሄደች ከዛ እሱ ምን የመሰለ አብሯት ኮፓይለት የሆነችውን አሜሪካዊ ሴት አግብቶ እግዚአብሔር እንዴት ሪስቶር እንዳደረገው በጣም ደስ የሚል በቃ በጣም ደስ የሚል ህይወት ምስክርነቱ ማለት ነው እየመሰከረ ነው ያደረገልኝን ታምር አወራለሁ ይሄ ነው ስራዬ ጌታ ምስክር ነው ያደረገልኝን ታምር አወራለሁ ጌታ ምስክር ነው መናገር አለበት ደንዋላ አየደና ተናገራል እንዲህ ነበርኩ ሴተኛ ዳሪ ነበርኩ ሌዝቢያን ነበርኩ ሆሞሴክሹዋል ነበርኩ ኢየሱስ አዳነኝ ኢየሱስ የሚባል መጣና ከዚህ ካለውበት ነገር አወጣኝ ኢየሱስ የሚባል ጀግና ቀንበሬን ሰበረ ስራቴን ሁሉ ፈታ ኢየሱስ ያድናል ላለበት መስሪያ ቤት ምናምን ኢየሱስ ያድናል እዛ መሰሪበት ቦታ ላይ ኢየሱስ ያድናል አረ መናገር በሰው ፊት ለሚመሰክርልኝ በአባቴና በመላእክት ፊት መሰክራለሁ አለ ለሚክደኝ ደግሞ እክደዋለሁ አለ አየ የዳናችሁ ልትናገሩ ነው የተናገር ልትዘምር ነው ልትጮው ነው ልትል አድኖኝ በቃ ምን ታመጣል ሶስተኛ ጥቅስ መዝሙር 16 ቁጥር 1 ላይ አመን ስለዚህ ተናገርኩ ምን አለ አመንኩ ስለዚህ ተናገርኩ ሶስት ጥቅስ ዛሬ የመናገር ኃይል ክፍል 1 እንዳትረሱ ይሄ እምነት የተሰጣችሁ እምነት ይናገራል እምነት ደግሞ ምንድነው የሌለውን እንዳለ አድርጎ ያምናል እምነት ተስፋ ስለምት የሌለው እንዳለ ያምናል እምነት ይናገራል እምነት ይሄ የተሰጣችሁ የእምነት መጠን ሮሜ ምዕራፍ 12 ላይ ልትናገሩበት ነው እንጂ እንትኑስ ልታስቀምጡት አይደለም ፍሪጂውስ ምናምን ፈንት በእንተ እንደዛ በቃ ቤቱን በቃ ነገር ሲመጣ ነው ዘራፍ ነው እንጂ በቃ አስቀምጦ ነው የተሰጠው እምነት ልትኖርበት ነው ጻድቅ በእምነቱ በህይወት ይኖራል አራት ጊዜ ተጽፏል በእምነቱ በህይወት ይኖራል ጻድቅና በእምነት ነው አሁን እምነት የሚሰራው ደግሞ እምነታችሁ ለምሳሌ ስልክ ይዘ እዚህ ጋር አሁን ይሄ ስልክ ነው እዚህ ቴሌፎን ሃሎ ብለው ኮኔክት ካላደረኩት ይሰራል ግን ኮኔክት ካረኩት ከካምፓኒ ሃሎ ይላል አቀም ከመላይ አታናግሪ እንዲሁ ስትናገር የማይሆን ነገር ስትናገሪ ማለት ነው ዛሬ የደበቀ ነገር አለ በቃ ሄዳልክ ያቺ ዮሐንስ 4 ላይ የደበቀ ፈታ ማለት ነው በቃ በጠራራ ሰዓቷ ምትገዳው አየ ከዛ ምን መስላል ስትነካ አይደለ ሄዳ ጉዳን የተናገረ ኑ ብላ ሰዎች እዛ እኛ ስንተቀን ኮንፈረንስ ጮኸን እዚህ ስብሰባ ምናምን ለጠፈን በየሱቁ በየበላ ኮንፈረንስ አለ ኑ ምናምን በሷ ጋር በየሶስት ቀን ኮንፈረንስ አደረገች የመጀመሪያው ወንጌላዊ አሁን ይሄ እምነት የተሰጣችሁ የዳናችሁበት በዳናችሁ በእምነት ጸጋው በእምነት ነው ያለው በስራ መዳን የለም እንደምንነካ በስራ ኮየት መካላ የሰርቼ ዳቁት እንደ አት በስራ ትድን ለዚህ ነው ጸጋው በእምነት አዳናችሁ በስራ አይደለም ማንንም እንዳይመካ አይ በስራ ካራኩት መካላ የሰርቼ ነው ትላለህ ጸጋ አይደለማ ጸጋ ኮንዲ ነው የሚያደነ እንዲህ በቃ ጸጋ በጸጋ አዳነኝ ጸጋው አዳነኝ በቃ ፍሪ ጊፍት ነው እግዚአብሔር አዳነ ለዚህ ነው ጌታ እግዚአብሔር ዓለምን እንዲሁ ወደደ ይላል ወዶ አንድያ ልጁ ሰጠኝ በቃ ወደደኝና እግዚአብሔር አሁን በጣም ላሳያችሁ የመናገራይ ሮሜ ምዕራፍ 10 ላይ ቁጥር 11 ላይ ሰው በልቡ አምኖ ይጸድቃል እዛ ላይ አላቆመም በአፉ መስክሮ ይድናል ይወለ ደህንነታችሁ ሙሉ እንደዚህ ነው በልብ ስታምን ትጸድቃለህ አሁን ጽድቅ የሚፈጸመው በልባችሁ ላይ በስራ አይደለም ጽድቅ የሚፈጸመው ልብ ላይ ነው ልብሽ ላይ ነው ጽድቅ የሚፈጸመው ለዚህ ነው አብሶ ሮሜ ምዕራፍ 5 ላይ 17 ላይ ይሄን የጸጋ ብዛት ስጦታና የጽድቅ ብዛት ስጦታ የሚቀበሉ በአንዱ በኢየሱስ ክርስቶስ በሕይወት ይነግሳሉ መቀበል ይሄ ጽድቅ የሚፈጸመው በልብ ላይ ነው ራይት የምታገኙ ልብ ነው
አየ ልብ ላይ ይህን ጽድቅ ትቀበል። ሰው በልቡ አምኖ ይጸድቃል። ከዛ አላለቀም ደህንነት ሙሉ አይደለም ደህንነት። እዛ ላይ ብቻ ከቆም ትክክል አይደለም። በአፉ መስክሮ ይድናል። እሰይ በቃ በአፉ መስክረ ትድናለህ። እንዳትረሳ መዳን ማለት በግሪክ ቋንቋ ሶዞ ማለት ነው። ሶተራ ማለት ነው። ሁሉ ነገር ይዟል። ፕሬዘርቬሽን ይዟል፣ ሂሊንግ ይዟል። ካለበት ሱስ ራሱ የምትወጣው ተናግረ ነው። እያጨስ እያጻርቅ ከመጀመሪያ ጽድቅን ጽድቅ መቀበል አለበት። ይህንን ጽድቅ ተቀብለ ምናልባት ልታጨስ ትችያለሽ ወይ መጠጥ ያስቸግርሽ ይሆናል። እየጠጣሽው እያጨሽው መናገር ስትናገር ይቆረጥልሃል ማለት ነው። እኔ ጻድቅ ነኝ አላጨስም፣ እኔ ጻድቅ ነኝ አሁን ስታምን ጻድቅ መሆን ስታምን ይቆረጥልሃል። አሁን በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በቃ አየ አብሶ ዛላ አብሶ ቁጥር 13 ላይ ኢየሱስ ጌታ ኢየሱስ የጌታ ስም ይጠራውን ይድናል ይላል። ያላመኑትን እንዴት ይጠሩታል ይላል። ካልሰሙት እንዴት ያምናሉ ይላል። አያችሁ። ስለዚህ አሁን ምን አለ እዚህ ላይ ጽድቃችሁ ራሱ የሚጸናው ይሄ ጽድቅ የሚጸናው ስትናገር ነው። በቃ እኔ ጻድቅ ነኝ። ይሄን ጽድቅ አንዴ ከተቀበልክ ጻድቅ ነህ። ፎሬቨር ጻድቅ ነሽ። ምንም ነገር ወደ ታች ብትሄድ ጻድቅ ነህ። ወደ ታች ሚስ እንኳን ብታረጉ ጻድቅ ናችሁ። ይሄ መጣል የለብም። ሰይጣን ያስጥልሃል ይሄንን ጽድቅ። ትልቁ አልኩ አዳምን መጥቶ ያስጣለው ይሄንን ጽድቅ ነው። ከዛ ፍርሃት ውስጥ ገባ። አሁን እኔ ጻድቅ ነኝ ሚስ እንኳን አመራቸስ። አሁን ይሄ ጽድቃችሁ የሚጸናው ስትናገሩ ነው። ሁሉ ጊዜ ጻድቅ ነኝ ስትቆጪ ጻድቅ ነኝ ነኝ ይሄ ነው ጌታ አስቀድማችሁ ፈልጉ ያለው ይሄንን አይደለም። ከዛ ሁሉ ይጨምርላችኋል ብሎ ይሄ እኮ መሰረታችሁ ነው ብያችኋለሁ። ለጴንጤ አጋንንት ማውጣት አይደለም፣ ትንቢት መናገር አይደለም፣ በልሳን መጸለይ አይደለም፣ መዝሙር ማውጣት አይደለም። መሰረትህ ይሄ ነው። መሰረትህ ፋውንዴሽን ይሄ ነው። ጽድቅ ነው። አየ ይሄ ጽድቅ አብሶ ዛኮ ዛው ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ በአፍ ብትመሰክር ሁሉ እግዚአብሔር አብ ከሙታን እንዳነሳው በልብ ብታምን ትድናለህ። እሰይ መዳን ምንድነው? ከሲኦል ትድናለህ፣ ከመጣው ቁጣው ትድናለህ፣ ከፍርድ ትድናለህ፣ ከበሽታ ትድናለህ፣ ከድህነት ትድናለህ። መዳን ትድናለህ። መዳን ደህንነት ሶዞ ግሪክ ቋንቋ ሶዞ ነው። ለዚህ ነው ደህንነት መማር አለብህ። ወደ ጌታን ከተቀበልክ በኋላ ለአገልግሎት አትሩጥ። መማር ደቀ መዝሙር መማር አለባቸው። መማር ፓስተር ተስፋዬ ጮኖላችኋል። ደቀ መዝሙር ጮነዋል። ያልጫንኩት ነገር የለም ምን ትላለህ? ለናገር እንደ ያልጫንኩትን ጠይቁኝ እንጂ ዩቲዩብ ላይ ሆነ ፌስቡክ ላይ ይሄ ጽድቅ የሚጸናል ስትናገር ነው። ሁሌ በቀራችስ ቢያመኝ ጻድቅ ነኝ እናገራለሁ። ከሚስቴ ጋር ስጋጭ ጻድቅ ነኝ፣ ከባልሽ ጋር ስትጋጪ ጻድቅ ነኝ አምራችስ እናገራለሁ። ይሄ ልብስ ነው። ይሄ ነው በቃ እኮ እግዚአብሔር በቃ የሰጠኝ ልብስ። ይሄ ልብስ ለብሻለሁ። ይሄን ደግሞ ያረ ተቀብዬ ነው። ይሄን ጽድቅ በሰርቻለሁ። ግን ይሄ ጽድቃችሁ የሚጸናው መናገር አለብሽ። ሁል ጊዜ ቢያመኝ ጻድቅ ነኝ፣ ባጣ ጻድቅ ነኝ። ጻድቅ ህላቶ ሲራብ አላየው ማለት አያስርም። ጻድቅ ልክ እንዳንበሳ ያለ ፍርሃት ሄደልን። ይሄ ጽድቅ ነው ያለቀውን ነገር የሚያመጣላችሁ። ልክ እንደ ማግኔት ነው ይሄ ጽድቅ። ለዚህ ነው አስቀድማችሁ የእግዚአብሔር መንግስት ጽድቅ ከዛ ሁሉ ይጨምርላችኋል አለ። ሁሉ ይጨምርላል። ግን ይሄ ጽድቅ ካልገባችሁ ግን ሰይጣን መጥቶ የሚያስጥላችሁ ሚስት ተረቁ ትጥላለህ። እንተ ለናንበበለ አት ምሳሌ 24 ቁጥር 19 ላይ ጻድቅ 7 ጊዜ ይወድቃል ይነሳል። እንደ መውደቅንም አትፍራ ያነሳል። ጽድቅ ግን ይሄ ጽድቅ የሚጸናልህ ስትናገረው ነው። ሁሉ ጊዜ ስትጋጭ ጻድቅ ነኝ፣ ወደ ታች ብሄድ ጻድቅ ያመኛ ጻድቅ ነኝ አምራቸስ። ኧረ ተው ስንት የሚጥል ከዛ ይጥልና ጉድ ፈላበት እንደ አዳም መሸሽ ይሆናል። አየህ ይሄን ጽድቅ ከጣልክ አለቀልህ። ሰይጣን የሚያስጥላችሁ ይሄን ጽድቅ ነው። አየህ መጥቶ እኮ ሔዋንን ያስጣላት ይሄን ጽድቅ ነው። የእግዚአብሔር ያለበሳቸው ልብስ ማለት ነው። ትዝ አላችሁም? አዳም ካጠፋ በኋላ እኮ ቁርበት አደረገና ደም አፍስሶ ነው ማለት አልኮቹ ሮም ምዕራፍ 5:9 ላይ በደሙ ከጸደቅን ከቁጣው እንድናለን።
በደሙ ነው አሁን ይህን ጽድቅ የምናገኘው በደሙ ነው አያችሁ ደሙ ነው ያጸደቀኝ ሌላ ምንም የኔ ስራ የለም በመስራት መጽደቅ የለም በሕግ ስራ ጸድቃለሁ ካል ከጸጋው ትወጣለህ እዛ ገላትያ 5:4 በሕግ ስራ ጸድቃለሁ ከክርስቶስ ጸጋ ትወድቃለህ ወደ ከጸጋው የምትወርቀው በሕግ ስራው ሲገባ አልኩ ምድራችን ላይ ከሕግ በታች ህዝቡን ያደረጉት ስቲል ከጸጋ በታች አድርገው ፎርፍ ያድርጓቸው ኢየሱስ የለም እንዳትረሳ ኢየሱስና ጸጋ አንድ ነው ምድራችን እኮ የለም በቃ አውጡታ ከነሱ ሕግ ስራው ውስጥ ነው ያሉት እየታገሉ ነው የሚያደርጉት ሊጸድቁ ነው የሚሰጡ ሊጸድቁ ነው ጾሙ መለሊቱ ሲጸሉ ሊጸድቁ ነው ምናምን እንደዛ ብሎ ነገር የለም በስራ መጽደቅ የለም በሕግ ስራ ጸድቃለሁ ካል ከጸጋው ትለያለህ ወደክ በቃ ፎርፍ ይወጣ ትወርቂያለሽ ጸጋውን በእምነት ነው የሚያጸድቀኝ ቀደም ሳነብልቆ በሰው በልቡ አምኖ ይጸድቃል ነው ያለው በልብ ስታምን ትጸድቃለህ ከዛ በአፍ ስትመሰክር ትድናለህ ደህንነት አለ ማለት ነው ማምለጥ አቋቹ ስትናጋኩ ለምሳሌ እንዴ አሁን ለምሳሌ እዛ ሴቷ ላጥ አድርጎ ስልክ ሲሰርቅባት ለባ ስርቀን ስትል እንደ ተራፍ ይላል ወንዱ ምናምን ሄዶ ጋማውን ይዞላት ይቀበልላታል አዳነች ማለት ነው ቤት አገራችሁ ለባ ሲገባ ስትጮህ ምናምን ስትሉ ደህንነት እዚያ ሀገር ደግሞ 911 hello 911 what is the emergency ምናምን somebody come in my house ይመጣልሃል ትድናለህ ማለት ነው ሊገለኝ ነው መጥቶ ምናምን በሩ ላይ ሽጉጥ ይዞ ምናምን ይመጣና ያድነሃል ማለት ነው ግን ባትናገር ትድናለህ ባትናገር ትድኛለሽ ተናገረ ነው የምትድነው እንዳትረሳ እግዚአብሔር ምን መስላል እኮ እግዚአብሔር እኮ ይሄ አባብሱ አንደበት እሳትም ተምረናል ሞትና ህይወት ያለው እዛ ላይ ሰው የሚወድ ፍሬውን ይበላል ይላል እግዚአብሔር አየ ሰው ካፉ ፍሬ ሆዱ ይሞላል አለ አሁን እዚህ ላይ ሲነግረን ምን አለ ጻድቅ ነኝ እናገራል ስጋጭ ስቆጣ ጻድቅ ነኝ ስናገር ጻድቅ ነኝ 100% ጻድቅ ነኝ 100% ጻድቅ መጽሐፍ ቅዱስ ታውቃላችሁ ሶስት ሰው 100% ጻድቅ ማን እንደሆነ ታውቃላችሁ እሺ መልሱ ሊብላቸው አንዳንዱ ኢዮብ ይላል አንዳንዱ ምናምን አለ እሺ መልሱ ሶስት ሰው ጻድቅ 100% ጻድቅ መጽሐፍ ቅዱስ ውስጥ በቃ እኔ ማን እናገርላችሁ ሶስት ሰው አንደኛ አዳም ከመውደቁ በፊት ሁለተኛ ኢየሱስ ሶስተኛ 100% ነኝ ጻድቅ ነኝ አምራቸስ ይሄ ነው ብዙ ነገር የሚያመጣል ለዚህ ነው ጻድቃን ጮሁ እግዚአብሔር ሰማቸው ይሄ ነው ስትጮህ የሚሰማ እግዚአብሔር ጻድቅና ስትጮህ የጌታ አይን ወደ ጻድቃን ናቸው ጆሮቹም ለጾታቸው ተከፍቷል በቃ አሁን የጌታ አይን ጻድቁ ላይ አየ አሁን እንጽድቅ ምን ታጸናው ስትናገር እናገራለሁ መዝሙር ስለሳየችው መዝሙር 116 ቁጥር ላይ አንድ ላይ አመንኩ ስለዚህ ተናገርኳል ምንድነው የምታምኑት ምን ያመንሽ እሺ የምታምኑ ምንድነው ምን እንደምታምነው ንገረኝ ምን አምነን የምትናገረው ጻድቅ እንደሆንሽ ማመን አለብሽ እናገራለሁ ይሄ አልኩ ልክ ይሄ ጽድቅ ልክ እንደ ማግኔት ነው ብያለሁ ያለቀው ስራ ሁሉ ያመጣል በቃ አትራክት የሚያደርገው ልክ እንደ ማግኔት ነው ጽድቅ የእናንተ አይደለማ የእግዚአብሔር ጽድቅ ነው ከኔ ዘንድ ነው አለኮ ይሄ ጽድቃቸው ከኔ ዘንድ ነው አለ እግዚአብሔር ኢሳይያስ 54:17 ከኔ ዘንድ ነው አለ በጽድቅ ትታነጫለሽ ከግፍ ራቂ አለ አይ በጽድቅ ስትታነጽ ከግፍ ትርቃለህ ከብዙ ነገሩ ትርቃለህ ከአመጻ ትርቃለህ በዚህ ጽድቅ ስትታነጽ ማለት ነው ስታብሊሽ ስታረግ ከዛ ፍርሃት ወደ አንተ ድንጋጤ ወደ አንተ ያመጣል አይ ይሄ ጽድቅ አይ ስታብሊሽ የምታረጉት መጣል የለብን ጴንጤ ኔቨር መጣል የለብሽ ሰይጣን ያስጥልሃል ከዛ በኋላ ፍርሃቱ ሲከታል ከዛ በቃ አለቀ እግዚአብሔር ያደላል ከዛ እግዚአብሔር ምናምን እንደዛ ብሎ ነገር የለም ይሄ ጽድቅ ለበሰለዚህ ነው አሁን አመንኩ ስለዚህ ተናገርኳል አሁን እንትን ላይ ላሳያችሁ እንትን ላይ አብሶ እንትን ላይ ለምሳሌ የምትናገሩት በልባቸው የሞላው ነው የምትናገሩት እንትን ላይ ላሳያችሁ ማቴዎስ 12:32 ላይ ኦኬ ሰው በልቡ ሞልቶ የተረፈውን አፍ ይናገራል አያ የምትናገረው በልቡ የሞላው ነው ምንድነው ልብ ላይ ያለው ጽድቅ ጻድቅ righteous right አለኝ I have a right to be healed I have a right to be success I have a right to be prosper
I have right አገኝ ጻድቅ ማለት እንዳትረ ጻድቅ ማለት right stand with God ማለት ነው ያለ ምንም ኩነኔ ያለ ምንም ሽንገላ ያለ ምንም ነቀፋ በእግዚአብሔር የምትቆበት ጸጋ ይጽርቅ ነው በቃ ኩነኔ የሌለበት ሽንገላ የሌለበት 100% ጻድቅ አምራቸስ ነኝ አየስ አሁን በልቤ የሞላውን አፍ ይናገራል አሁን የሞላውን አፍ ለዚህ ነው ቃሉ ይምላብ የሚለው እግዚአብሔር ቃል መሙላት ያለበት እግዚአብሔር ቃል ነው ታዲያ ያልሞላውን ቃሉ ከየት መጥቶ ታውን ተናገረዋል ቃል ከሌለ ምን ታወራለህ ይሄ ቃል ይምላባቸው አለ ይሄንን ቃል ተመኙ አለ ተንኮል የሌለበት ክፋት የሌለ አስወግደ ግብዝነትን አስወግደ ጌታ ቸር መሆኑን ቀምሰ ከሆነ ይሄንን የቃልን ወተት ተመኝ አለ ይሄ ቃል ከሌለ በምን ትዋጋለህ ቃሉ ከሌላችሁ በምንድን ነው የምታሸንፉት ሲታ ጎበዞቹ ብርቶቹ ቃሉ በእናንተ ስላለ አሸንፋችኋል አለ ይሄ ቃል ከሌለ በምንድን ነው የምታሸንፈው ቃሉ ካልሞላባችሁ ማለት ነው ነገር እየሞላባችሁ ዘር እየሞላባችሁ ሙስና እየሞላባችሁ ማለት ነው እንደዚህ ማሸነፍ የለም አመጽ እየሞላብ ውሸት እየሞላብ አታሸንፍም never የተማተሉ ውሸተኞች እንደውም እርግዛ ጋነም እንደሚገቡ እግዚአብሔር ቃል ይናገራል ዮሐንስ ራ ላይ ይነግራል አየ ይሄ ከሌለ ቃሉ ከሌለ በምንድን ነው ወጋው እንዴት አድርገህ ትጸልያለህ እንደ ፍቃዱ እንዳስንጸልይ ሰማንፈ እግዚአብሔር ፍቃድ እግዚአብሔር ቃል ነው ይሄ ቃል እግዚአብሔር ፍቃድ ነው ቃሉ has the power ስለዚህ በልቤ ሞላውን እናገራለሁ እንደዛ ላሳያችሁ እንትን ላሳያችሁ ይሄ ስትናገሩ ቀደም ነግራችኋለሁ ዮሐንስ 1 ላይ ቁጥር 11 ላይ ቃልም ስጋ ሆነ አለ አሁን እኔ የምናገረው ነገሮች አካል ይሆናል እኔ ድሮ ነው እኮ ማስታውሰው ልጆኜ እናቴ ብር ሰፈልግ ነገራታለሁ ብር ስጪኝ ስላት ስድቡን አልነግራችሁም ለእናንተ ተዋል መሰርቤ ስድብ ማለት ነው ታይላታል እኔ ነኝ የምጦርሽ አሜሪካ ሄዳለሁ እንደገና ፈረንጅ የምትመስል ሴት ነው ማገባው ፈረንጅ ታይላታል ተሰርበኛለች ሁሌ ብር ስጠይቃት ታይ እኔ ነኝ የምጦርሽ አሜሪካ ሄዳለሁ ፈረንጅ የምትመስል ሴት አገባለሁ ይኸውላችሁ እነዚህ ሁሉ አካል ሆኖ ማለት ነው የተናገርከው ነገር አካል ይሆናል ማንኛውም ኔጌቲቭ ሆነ ፖዚቲቭ አካል ሆኖ ታየዋለ በህይወት ላይ ኢዮብ ተዛላችሁም የፈራውት ነገር መጣለ ምትናገሩ ነገር አካል ይሆናል በቃ አካል ሆኖ ታየዋለ ምትናገሩ ነገር አካል ይሆናል ቃል ምን ሆነ ስጋ ሆናል ለዚህ ነው ደካማው ብርቱ ነኝ ይባላል ኢዮብ ምዕራፍ 3 ላይ ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል ዳዊት የሞት ድምጽ ሲሰማ አልሞትም በህይወት እኖራለሁ ገና የእግዚአብሔርን ሥራ ሰራለሁ ራስ ካባባዲ ጋሳየ ገና ነው ነገር ምን መሰላላት ዘጸአት 14 ላይ ሙሴ ተናግሯል እነዚህ ምታዮቸው ለዘላለም አታዮቸው ገጠም ከዛ ፈርዖን እንዳለ ባህር በላው ጦሩ ማለት ገጠም ምን ያመስላል ምኑ ያልታወቀ ዘሩ ያልታወቀ ኤልያስ መጥቶ ካፌ ቃል በቀር ዝናብ ገጠም 3 አመት ተኩል ደጋ ተናግሮ ገጠም ተመናገር አለብሽ መጣ መናገር አለ አያ ዛሬ ብዙ የሚናገራችሁ ነገር አለ የዶክተር ሪፖርት ይናገራል ፍርሃት መጥቶ ያናግራቸዋል ጭንቀት መጥቶ ያናግራቸዋል ምን ሁሉ ነገር ድምጽ አለ ጳውሎስ ብዙ ድምጽ እዚህ ላይ ስንት ፌክ ኒውስ አለ ስንት የሚዋሽ ጋዜጠኛ ለሆዱ ስንት በቃ ፌክ ኒውስ በአሜሪካ ብትሉ በአበሻው ብትሉ ስንት ፌክ ኒውስ በኢትዮጵያ በኤርትራ ስንት በአሜሪካ በነጩ በጥቁሩ ፌክ ኒውስ ማታን ፌክ ኒውስ አለ ፌክ ኒውስ ምናምን እሱ ሁሉ ይናገራል እድሜሽ ይናገርሻል ባንኩ ይናገራል ቁምሳጥኑ ይናገራል ማይናገር ልንገራችሁ እንደማይናገር እድሜሽ ይናገርሻል እንደ ካሌብ ካሎንክ ገና ጉልበታም ነኝ ካሌብ 85 አመት አይደለም ገና ጉልበታም ነኝ እኔም ሁሌ ስነግራችሁ እድሜ ልነግራችሁ ገና ጉልበታም ነኝ ነኝ የኔ እድሜ ገና ጉልበታም ነኝ ልክ እንደ 40 አመት የሚሰማኝ አያችሁ ማይናገራችሁ ነገር የለም ሁሉ ነገር ይናገራል ወዘሩ እየተናገራችሁ ነው አየር ሁሉ ነገር ይናገራል ምን ነገር እየተናገረ ነው በቃ ማይናገር የለም
ይሄ ሁሉ ልክ ጎልያድ መቶ ምን መሰላል 40 ቀን ሙሉ አፋቸውን 40 ቀን ሲጮህባቸው ሲያገሳባቸው ሹዋ ሲል ብቻ አቲ ይመስለኛል እዛ የእስራኤል ወታደሮች ሽንታቸው ሲያደርጉ አድርገው ሲል ሽት መሽናት ምናምን እየጮኸ ማለት ነው። ያቺ ዳዊት ናት የገባት። አንገትን ቆርጣለሁ አለችው። አካል አልሆነም። አንገትን ቆርጣለሁ ብሎ አካል አልሆነም። ዳዊት አካል ሆነ። የምትናገሩት ነገር አካል ይሆናል አልኩ። እውነትም ሆነ ውሸት አካል ሆኖ ታየዋለህ። ኔጌቲቭ ሆነ ፖዚቲቭ አካል ሆኖ ታየዋለህ። ቀደም ነገርኩ እኮ ያልኩት ነገር እኔ ያለውት የምናገረው ነው የምበላው። አያውን የምትኖረው ያ ነው። የሚመጣውን ዓመት እናገራለሁ። that is the best the year of increase ለዋል የሚመጣው ዓመት ለኔ የተሻለ እና አሁን በመናገር ነው የምትድኑት አልኩ። በመናገር ትናገራለህ። የፈለገ ስሜትን መናገር አቁም። ዶክተር ያለን ታቆማል። I don't care what the doctor say. I don't care what the people say. I don't care ሚስት ያለች I don't care ባል ያለ I don't care እኔ ያቃሉ ነው ያለኝ ነኝ። ይሄንን ቃል እናገራለሁ። አይ አመንኩ ስለዚህ ተናገርኩ። ያመንሽ ምንድነው? ምን አምናል? ምን አመንሽ? ሲንገረኝ ምን የምትናገረው? ነገት ለጻድቁ እንዲበለው መልካም ይሆንለታል ወይ መልካም ይሆንልኛል እኔ በቃ ሁሌ መልካም ነገር ያገኘኛል። something good happen to me right now. something good በጣም ይገርማችኋል። እዚህ አንድ አለች እስል በጣም ወዳጃችን ናት ማለት ነው። በጣም እንወዳት ማለት ነው። እስላም ናት ግን በጣም ጌታን ትጸልያለች ከኔ ጋር ተቀብላለች እና አንዴ አመማት ማለት ነው። ካንሰር ማለት ነው። ጌታ ፈወሳት ጸልያላት ግን ኮንፌሽን እነግራታለሁ። ከዛ መሃል ላይ እንደዛ ሆና ስራውን ሁሉ አጣች። ስራ ቤት ውስጥ ነው የምትሰራው ካምፓኒ ነው ግን መጨረሻ ላይ ሁሌ something good ትላለች። happen to me right now እኔ አስተማርኳት። something right ነው ስትል ያ የተወሰደባት ስራ ሁሉ ተመለሰ። ጤናው ሁሉ ተስተካከለ። ይሁን ማትናገረው ከሆነ ይናገራል አልኩ። ይናገርሻል። አሁን በጣም የምንወዳት ቤተሰብ እህታችን በጣም ነው የምትጸልየው ከኔ ጋር ስቱዲዮ የታገስኳት ነገር በቃ ጌታ ተቀበላለች። ገባ አየ ማትናገሩ ከሆነ ቅድም ነገር ያለው ጡረታ ያወጣ ሰይጣን ነው የሚጠብቅሽ። ጡረታው ሰይጣን ይጠብቃል። ዘፍጥረት 3:15 ምን ይላል? ስለ ክርስቶስ የተነገረው ማለት ነው። ግን እኮ አዳም ሲወርቅ እኮ ነው መጣ እግዚአብሔር ፍርድ ሲሰጥ ማለት ነው። ለሰይጣን ለአዳም ለሔዋን ፍርድ ሰጠ። አሁን ስለሱ ሲናገር ነው ዘፍጥረት 3:15 እንደዛ ያለ እርሱ ራስን ይቀጠቅጣል አንተም ሰኮናውን ተቀጠቅጣለህ። ምን መስላል? ከዛ ጌታ ማቴዎስ ላይ መጣ ማለት ነው። አይ እሱ ራሱን ቀጠቀጠ ማለት ነው። ኢየሱስ መጥቶ ሰይጣን ራስ ቀጠቀጠ እንጂ ቀጠቀጠለን እንጂ ምን ለማስተ ራሱን በለው ይላል። ራሱን ምናምን ራሱን ቀጠቀጠ ነው ኢየሱስ። እሱ ሰኮና መት ይበልጣል። ሰኮና ይበልጣል ራስ ይበልጣል ስታስቡ ነው ማለት። ስለዚህ ወገኖቼ ኢየሱስ መጣ ሰራልን። ማቴዎስ መጣና ስራን አፈረሰ። እንደገና መጥቶ የዳብሎስ ስራ ያፈርስ ዘንድ እግዚአብሔር ተገለጠ። even ራሱ እንዳትረሳ ከንቱ ነገር የምትናገሩ ከሆነ ለፍርድ ቀን ትቀርባላችሁ። ይሄን እንዳትረሱ በዘመናችሁ የምትናገሩት ከንቱ ነገር ለፍርድ ቀን እንድትቀርብ ያደርጋል። ተዘጋጅ ግዴለሽ መዘጋጀት ነው። ከንቱ ነገር ስትናገር እዛው ማቴዎስ አቲንክ 12:30 እኔ ግን እላቸዋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል አለ። በፍርድ ቀን ስለምትናገረው ከንቱ አልኩ መናገር ላይ ሁሉ ነገር ያለው ስለምትናገሩት ከንቱ ነገር በፍርድ ቀን መልስ ይሰጣል አለ። በቃ መልስ ይሰጣል። ተዘጋጅ ማዘጋጀት ነው አልኩ። ስንት አልኩ ከንቱ የሚናገር ስንት አልኩ ዩቲዩብ ማውን በቃ የኮቪድ ዩቲዩብ አመጣ። ላይክ ሰብስክራይብ ሼር በቃ ብራብ ዩቲዩብ ምናምን ይሰጥ እኔ ብዬም አላቅ ብዙ አይደለም እንደዛ ብሎ ነገር የለም። በቃ ዩቲዩብ አመጣ ብር ለመስጠት በቃ ሴቷም ዩቲዩብ ክሬት ምናምን በቃ እንዳለ ወጥቶ የለም። ኮቪድ እኮ ያመጣው የሚቀድሮ ቸርችም የሚቃወሙ ፓስተሮች ምናምን እንደገና መጡ ዩቲዩብ ላይ ምናምን
ድሮ ይቃወም ነበር እዚህ ላይ ዩቲዩብ ላይ ፌስቡክ የሚቃወም ማት ሪሊጅን ፓስተሮች ነበሩ አሁን የዩቲዩብ ኮቪድ መጣና ፑሽ ያረጋቸው ከዛ ማምጣት ጀመሩ ቸርች እንትን የሚላቸው ይመስላቸው ነበር እዚህ ላይ ያለው እኛ ሰፖርት ነው የምናደርገው ቸርች እንጂ ለቸርች ነው አይደል ይሄ ቸርች አይደለም ዩቲዩብ ቸርች አይደለም ሬዲዮ ቸርች አይደለም ቸርች ሂዱ ነው የምንላቸው ጌታን ካገኘ ቸርችን የሚረዳ ነው ዩቲዩብ ገባችሁ ይሄ ትምህርት እዚህ ላይ ያለው ቸርች ሰፖርት ያደርጋል ቸርች በቃ ቸርች ወስድብናል ምናምን እንደዛ ብሎ ነገር የለም ወንጌል መሰበክ አለበት እዛ ድንኳን ውስጥ ተቀምጠህ ግን ደስ ይላል ኮቪድ መጣና አወጣቸው ማት ቸርቾች አወጣቸው ኮቪድ መጣና በቃ ኮቪድ ፑሽ ያደርጋቸው ቸርች ዘጋ ያንቃል ጉድ ፈላባቸው ጉድ ፈላ ቸርች ዘጋ አታናግሩኝ ባጋጁ አየ ስለምትናገሩት ካንቱ ነገር በፍርድ ቀን ለፍርድ መቅረብ እንትን ለላሳያችሁ ቀደም ነገራችኋለሁ ሰው በልቡ አምኖ ቀደም ይጸድቃል አልኳችሁ በቃ ጸድቃለሁ ዛሬ ጸድቃውን ጌታ ልክ ስትቀበል ስታምን ትጸድቃለህ ምን መስላል አዛሳያለሁ ሉቃስ አይ ቲንክ 23:34 ላይ ምን መስላል እነዛ አረመኖች ከንቱ አረመኖች ሁለቱ ምን መስላል በምን እንደዳነ ጾመዋ ክርስቶስ ሲሰቀል አንዱ በቀኝ አንዱ በግራ የተሰቀለ ማለት ነው ገባ ምን እንዴት ዳነ ምን መስላል አንደኛው ጠፋ አንደኛው ዳነ በመናገር ነው ሌላ በምን እዛው ላይ መስቀል ላይ ሆኖ ወደ ሞት እየሄደ ዛሬ ስንት ወደ ሞት እየሄደ ያለ ከንቱ የሚናገር ሚዋሽ ሚሳደብ መንግስታት ሚሳደብ ስንት በቃ የሚያዋርድ ሰው ምናምን ሰው ችግር የሚያወራ ሁሉ ነገር እዛ ላይ ነው እዚህ አንደ በተላይ ነው መናገር ነው አየ መዳን ያለው አንድ አቀደ በተላይ ነው በቃ ደህንነት አለ አልኩ እዚህ ላይ ባለፈው አይ ቲንክ ያገኛችሁ እዚህ ላይ ሞት አለ ህይወት አለ ባልሽ ያለው እዚህ ላይ ነው ሚስት ያለችው እዚህ ላይ ነው ገንዘብ ያለው እዚህ ላይ ነው ጤና ያለው እዚህ ላይ ነው ጤናሽ ራሱ ያለው እዚህ ላይ ነው ወይ ረጅም እድሜ መኖር እዚህ ላይ ነው አጭር እድሜ መኖር እዚህ አንደበትሽ ላይ ያለው ማለት ነው ካልገባችሁ ማለት ነው ባልሽ ያለው እዚህ ላይ ነው ወይ ሴትዮ አዳደረገችው ማለት ቆንጆ ስትገዛች ሳለ አይደለም ቆንጆ ስትገዛ ዛሮም ሀገር እጅ አስተምር አንዴ አንዷ ስታስቀኝ ቆንጆ ስትገዛች ምክንያቱም ስትጸልይ ምንም አልመጣ አለ ከዛ ሱት ግዢ አልኳት ሱት ገዛች ሰቀለችው ግድግዳ ላይ መናገር ጀመረች እግዚአብሔር ሆይ ይሄን ሱት ግጥም አድርጎ የሚለብስ ባል ስለመጣ መሰግናል መናገር ጀመረች ስትገጣ ሃኒ ትላለች ስትለው ሃኒ መጣ ባሌ ይሄን ሱት የሚያደርግ ባሌ መጣ ስትል አልቆየም መጣ ሰውየው ሲመጣ ያንን ሱት ቼክ ሲያደርግ እጁ አላጠረ እግሩ አላጠረ ሰተት የሚያደርግ መጣ ማለት ነው አሜን በዛሬ ተቀበይ ዛሬ ረዳሻል አየ ሚስጥሩ ምንድነው እሷ ተናግራ ነው እየተናገረች ባሌ መጥቷል ይሄን የሚለብስ ባሌ መጣ መንገድ ላይ ነው በቃ ስራው በመንገድ ላይ እገባለሁ ቆንጆ ስራ ገባል ቆንጆ ባላ ገባል ነብይ ሆነ ካህን ሆነ እግዚአብሔርን የሚፈራ በቃ ማገባው ባል እንዲያነት ሚስት ነው ማለት ምሳሌ 31 ላይ ተጻፈች ምናምን ማጠበብ ሞላት ምናምን አስተዋይ ሆነች ሚስት ነው ማገባው ነው ምናምን አንተ የተናገርክ ነው የምትናገረው ነገር አካል ይሆናል አልኩ ሱን ኦሌተር አካል ይሆናል ወይ ቶሎ ይፈናል ወይ በጊዜ ጠብቆ ይሆናል ስትናገር ማለት ገንዘብ በመንገድ ላይ ይመጣል ስጡ ይሰጣቸዋል ብሎ ሰጣሉ ይሰጠኛል ስጡ ይሰጣል ሰጣ ተመናገር ሰጥቻለሁ ይሰጠኛል በመሳፍረው መስፈሪያ ይሰፈራልኛል ለዚህ ነው አብሶ እኮ በጥቂቱ የሚዘራ በጥቂቱ ያጭዳል አለ በበረከት የሚዘራ በበረከት ያጭዳል አለ ሰው እንደ ልቡ እንዳሰበ ይስጣል በአዲስ ኪዳን በግድ አይሁን አለ በአዲስ ኪዳን በልብ እንዳሰብክ ነው የምትሰጠው ፑሽ ተደርጋ አይደለም ግን ሰጥተ መናገር አለ ሰጥቻለሁ ይሰጠኛል በመሳፍረው መስፈሪያ ይሰፈራልኛል ቤቴ በመሞላ አሜን አንድ በጣም መረሳት አለች በጣም ሐዋርያ ናትና የሷ እንትን ነበር ማለት የሷ እንትን ፓርትነር ማለት ነው አብራት ያለችው ሴት አብረው ነበሩና እንዳለ ደወለችልኝና ፓስተር እንዳለ በቃ ቤት ያለው ንቃሉ ሰድ ምናምን አለች ልትሄድ ፈልጋ ምናምን ምን ላርግ ምናምን ሰጫት አልኳት ሱሰድ
እሺ ብላ እንዳለ ሰጠቻት ማለት ነው ከዛ አሁን እሷ ባዶ ቤት ቀረች ከዛ መናገር ጀመረች ስትናገር ሶፋ መጣ ስትናገር ዲሹ ያልመጣ ነገር የለም ቤቷ ምናምን ገባ ማለት ነው ቤቷ እየተናገረች ማለት ነው በቃ የተሻለ ነገር መጣ ያ አሮጌ ወጣ አዲስ ነገር ገባ ግን እናንተ ማትናገሩ ከሆነ ንፋስን የሚጠባበቅ አያጅድም የቱ እንደሚበቅል አታውቅም እኮ ነው የሚለው በማለዳ ዘርን ዝራ እኮ ነው የሚለው አትከልከል እኮ ነው ተነስተ በማለዳ መናገር ይሄ ቀን የኔ ቀን ነው መልካም ነገር ያገኘኛል ዛሬ እግዚአብሔር ደግሞ ጉልበት ይሰጠኛል በስራዬ ሞገስ ይሰጠኛል በመሄድበት ቦታ ማስፈራት በዙሪያ ያደርጋል ክፉ ደግሞ ወደኔ አይቀርብም መቅሰፍት ደግሞ ይጠብቁ ዘንድ መላእክቶች ስለኔ ያዛል ዛሬ ለታዘዋል መላእክቶች ይጠብቁኛል ባጠገቤ ሺህ በቀኝ 10 ሺህ ይወድቃል ወደኔ አይቀርብም በአይኔ ብቻ ነው የምመለከተው ስንት በአይን የምታየው አየ ይሄኛው ነገር ካልተለማመር ክርስቲያኒቲ እንዳትረሳ ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው ክርስቲያኒቲ ማለት ግሬት ኮንፌሽን ማለት ነው አየ ግሬት ኮንፌሽን መናገራል እኔ እናገራለሁ በመናገር ቀን ደህንነት አለ ብያቸዋል መቅፈውስ አለ እንደዛ ፈውስ አለ ጥበቃ አለ ስትናገር ጥበቃ አለ እንደገና ደግሞ ረጅም እድሜ የምትኖሩ በመናገር ነው የደህንነት ክፍል ነው ረጅም እድሜ ጤና ራሱ ትክክል I have a good health divine health መበላው ይስማማኛል ቡና ጠጥቼ አልተኛም ምን አለች ምንድነው ያለችው ምንድነው ያለችው አልተኛም በቃ እዛ ላይ ነች ቡና ጠጥቼ አልተኛም እዛው ላይ ነች በቃ አልተኛች ታረቆ አልተኛም ብላ መተኛ ትጠብቃለህ የተናገርከው ነገር ነው አካል የሚሆንልህ አልተንስ በላይ ያመኛል ምን ሆነ ታሟል ምን ትጠብቃለህ አንተ ነህ ቆመ በሽታን ያመጣው ተናግረ ማለት ነው የምትናገሩት ነገር አካል ይሆናል ብያለሁ በቃ ዘመን እንደምናምን እንደዛ ብሎ ነገር ነው ይስማማኛል ልበላለሁ ቀድሼ በክርስቶስ ኢየሱስ ስም የምበላው ይስማማኛል ጤና ይሆናል ቀድሼ መብላት ማለት ነው በጣም አንዴ በጣም የማረሳው መጸለይ እኮ የሚያስፈልገው በጣም ኢምፖርታንት ስትጸልዩ ምግብ ስትበላ መጸለይ አንዴ በጣም ወዳጅ አለና ሌላ ስት ይያለውና ቻይና ሬስቶራንት ገባል ማለት ነው የሁሌን ጸልያ ስንበላ ልክ የጸልየ ልክ ሲስበላ ይገርማቸዋል ልክ አፌው ሲገባ የሆነ ብረት አይ ጸሎት ምን ያህል ሆልድ እንደሚያደርግልህ ማለት ነው ምን መሰለህ ያንን ብረት ቡጦ ኑሮ ማለት ከዛ ጠራናት መጣች ሴት አለቃው ፈራች ደነገጠች በቃ ምናምን በቃ በጣም ይቅርታለች በቃ በነፃ ምግብ ብሎ ብላም ተባለ ሳይ ለካያችንትን በነፃ እንድንበላ አደረገን ማለት ነው ጸሎቱ ያዘው መጸለይ በሪፖርት ስትበላ መጸለይ ኢምፖርታንት ነው ስትወጣ ስትገባ መጸለይ ጸልይ ብሏል ወደ ፈተና እንዳትገባ ጸልይ ብሏል መጸለይ very important ጸሎት በጣም very important ጸሎት የጻድቃን ጸሎት በስራው እጅግ ኃይል ታደርጋለች ኤልያስም እንደኛ ሰው ነበር አልኩ ቅድም እኮ ኤልያስ እኮ ጸጥ በላለ ሰማይ ዘጋ ፓስተር ተስፋዬ ዘግተህ ታውቃለህ ማት ቀን ዝናብ ዘጋለሁ አለኝ አውቶሪቲ አልኩ ዛሬ ያለው አውቶሪቲ መገሰጥ ነው ያለበት የሰይጣን አክት እያደረገ መሬት መንቀጥቀጥ ላይ እየሰራ ያለው ሰይጣን በቶርኔዶ ላይ እየሰራ ያለው ሰይጣን ስለዚህ በጣም እንትን ማለት አለበት አያችሁ ስልጣን አለን በሱ ላይ ስልጣን አለን ጌታ የሰጠ ስልጣን ብቻ ነው ሌላ ምንም አይደለም አያችሁ መናገር አለበት we have to speak ለተራራው መናገር ጌታ እንደውም ጸልዩ አላለም ማሳያለው ቁጥር 2 ላይ ለተራራው ተናገሪ ነው ያለሽ ጸልይም አላለም ተናገር ነው ያለ ሰናፊ ቅንጣት ያለ እምነት ቢኖር እንሾላ ተነቀቅ ወደ ባቶ ይሆናል ያለ ግን ማትናገሩት ለምንድን ነው ልንገራችሁ ማትናገሩት አታምኑም ማትናገሩት ስለማታምኑ ነው አመንኩ ስለዚህ ተናገርኩ ነው ያመነ ሰው ይናገራል ያመነ ሰው ስሜቱን no I don't care what I feel ይላል I don't care ምን መስላል ጳውሎስና ታስረው በመንፈቀ ሌሊት ምን የቱ ነው ያዳናቸው የቱ ነው እሱ በር እንዲከፈት ያደረገው እስረኛ እንዲፈታ ያደረገው አንደበታቸው ተነመነ ሲዘምሩ ሲያመሰግኑ ሲናገሩ ደህንነት መጣ ማለት ነው አየ ይሄ ትልቅ ምስጢር ነው የመናገር ኃይል there is power
በመናገር ማለት ነው አቲንክ ተብዙ አልሄድም ሰዓቴ ስንት ነው ኦኬ ሰዓት ሜጋ እንዴት አቶ ሄዷል እባክህ ኦኬ አቲንክ ዘከ ሁለተኛ ቆሮንቶስ ላይ 4:13 ነቅድም ነግራቸዋል አመንኩ ስለዚህ ተናገርኩ አንዱ የእምነት መንፈስ አለን አለ እኛም እናምናለን እንናገራለን አንዱ የእምነት መንፈስ አለ አምናለሁ ምንድነው ፓስተር የምታምኑ ጻድቅ እንደሆንኩ አምናለሁ እናገራለሁ ጻድቅ ነኝ እናገራለሁ አሁን እግዚአብሔር እንዳትረሳ የጌታ አይኖች ወደ ጻድቃን ነው ይያል ግን የእናንተ ጽድቃችሁ የሚጻነው ማትናገሩ ከሆነ እየጣላችሁ ስትጣሉ ትጥላላችሁ ስታቆርፉ ትጣላላችሁ ባላሚ ሲጋጭ ትጥላለህ ይህን ጽድቅ ትጥላለህ የድፍረትን ማለት እግዚአብሔር የሰጠ ማለት ይሄ ነው ድፍረታችን ለዚህ ነው ድፍረታችሁን አትጣሉ የሚለው እግዚአብሔር አይ ድፍረትን መጣል የለብህ ድፍረቴ ጻድቅ አልኩ ምሳሌ 28 አንብብ ሀጥ ማንንም ሳያሳድደው ይሸሻል ቁጥር 1 ላይ ምሳሌ 28 ላይ ጻድቅ ግን እንዳንበሳ ያለ ፍርሃት ይኖራል ጻድቅ ነኝ እንዳንበሳ ሁሉ ጊዜ የትም ቦታ ስትሄድ ቸርች ስትሄድ እንዳንበሳ ማምለክ መሽከርከር ፓስተር ተስፋ ይሽከርከራ የትም አሜሪካኖችም ቸርች ይሽከርከራሉ ምንም ነገር የሚዘኝ የለም ሰው አይ ዶንት ኬር ሚልኮላ ከሰው ፕኒክስ ሰው መፍራት ራሱ ወጥመድ ነው አየ ይሄ መናገር ስትናገሪ የማይሆን ነገር የለም ስትናገሪ ተራራው ይሄዳል ስትናገር ምን መሰላል እዛ ብሶ ኢያሱ ምዕራፍ 6:20 ላይ ኢያሪኮ ምን መሰላል 6 ቀን ዞሩ በሰባተኛው ቀን ተናገሩ 6 ቀን ዞሩ በሰባተኛው ቀን ሲሉ ተደረመሰ አይ ሲናገሩ ነው ምንም አይነት ኢያሪኮ ትዞሪበታለሽ ትናገሪዋለሽ ምንም አይነት የክራይሲስ የትዳር ይሁን የልጅ ክራይሲስ ይሁን ኢኮኖሚ ይሁን ትዞሪበታል በኢትዮጵያ ያለው ትዞርበት በኢትዮጵያ ኢኮኖሚ ላይ ተሽከርከርበት ከዛ ተናገረው ተስተካከል ያልተስተካከለ ተስተካከል አይ ዶንት ኬር ትላለህ አትተባባልኩ ባለፈው ስለ አእምሮ ስንማር ይሄን ዓለም አትምሰሉ አለ ዛሬ ስንት ጴንጤ ያለ ዓለም ይመስል ልክ ዓለም እንደሚናገረው የሚናገር ማለት ነው ዓለም እንደሚያወራ ማለት ለምን አእምሮ ባልተለወጠማ አእምሮ ካልተለወጠ ልክ ዓለም እንደሚነጥላግ እዚህ ላይ እንደሚያወሩት ማለት ነው እንደም ፌክ እንደሚያወሩት እንደ ፌክ ኒውሶች ከነሱ ጋር ተተባበራል ስንት ጴንጤ ግልጅጅ ያለ ገልጃጃ ጴንጤ ለምን መሰለ በቃ አእምሮ አልተለወጠማ ልክ እነሱ የሚናገሩት በቃ ይሄ እንዲሆነ በቃ እንዲ ችግር ሲያወራ አብሮ ያወራል በቃ አልተለወጥክማ አእምሮ አልተቀየረ አእምሮ ካልተለወጠ ከነሱ ጋር ተተባበራለህ ችግር ሲያወሩ ችግር ሲሳደቡ ተሳደባለህ መንግስትን ቃሉ ግን ሮሜ 13ን አላነበብኩም ማለት ነው ተገዛ ነው ያለ ለመንግስታት ተገዛ መነካ ፓስተር ተስፋኛ እኮ ያጼ ዮሐንስ ያጼ እሱ ዳረገ እሱ ጉራ ዳረጋል እንደዛ ብሎ ነገር የለም ወኔ ጉራ ነው እሱ ምንም ዜሮ ነው መፎከር ብቻ ነው እንደዛ ብሎ ነገር የለም እነሱ ስራ ሰርተው ሄደዋል አንተ ግን በዘር እየተባላ ምድር ላይ ዘር እየተባላ እንዲ ችግሩ ሳልኩ ያዘ እሱ ነው አዳዳ እሱ ከዘር ውስጥ የምትወጣው ኖ እኔ ወዳለሁ ኦሮሞን ትግሬውን ወዳለሁ ጉራጌውን ወዳለሁ ነጩ ጥቁሩን ወዳለሁ this my brother አንተ በተለናል እኔ ወዳለሁ አልጠላማን ሁሉን ወዳለሁ እግዚአብሔር ፍቅር ነው ስለዚህ እያልክ ማባረር የምትችለው ባንደበት ላይ ደህንነት ምታበል ከታስበት የምትፈታው ከዘር ችግሩ ስራሱ የምትወጣው ስትናገር እኔ ባጠገብ ያለው ወንድሜን ወዳለሁ ነጩን ወዳለሁ ጥቁሩን ካስንታጉ ሊመቶ ጥቁሩን የሚጠራራው ኢትዮጵያ አበሻ ጥቁሩን የሚጠላ ምናምን ለምንድነው ታስሯል አንደበቱ ላይ እንዳለ አላወቅ እኔ ነጮቹን ወዳለሁ ጥቁሮቹን ወዳለሁ ሁሉን ወዳለሁ በቃ ኦሪንታሉን ወዳቸዋል አፌ ላይ ነው ከዛ ፈውስ ታመጣለህ ማለት ስትናገር ማለት ነው ቀደም ለከኩ ዳኛ ምንድነው ያልኩት ስናገር ዳኛ ለምሳሌ አክም ቤት ሄደ ማትናገሩ ከሆነ መፍትሄ እንዴት ይመጣልሃል እንዴት መፍትሄ ይመጣልሃል ማትናገሩ ከሆነ ማለት ነው አይ ዳኛ ነው አክም ቤት ሄደ ስትናገር መፍትሄ ይመጣልሃል ግን ማትናገር ከሆነ ለምን መጣ ምን መጣ ምን ልርዳ በትል በል ተመለሰ ሙሂድ ይላል ግን ዶክተር የመጣው ቁርጠት ነው ትላል አንዴ ፓስተር ዳንኤል በጣም ትዝለኛ አንዱ መጣ አለ ጸለይኩለት አለ ከዛ ስጸልይለት አለ ምን ቁርጠት አሞኝ ነው አለ ጸለይኩለት ተፈወሰ
ከዛ ትንሽ ፓስተር ዳንኤል እንዳላስቸግር ብዬ ነው ራስ ምታትም አለብኝ ያላለ ስለዚህ የሆነ ስትናገር ነው የምትድነው ነው ማለት ስትናገር ከዚህ ችግር ዛኛ ጋር እንደዛ ምን ጠበቃ የምትይዘው ለምንድን ነው አሁን ደግሞ እኔና እናንተ ጠበቃ አለን ኢየሱስ ገባ ጠበቃ አለን እኛ ጠበቃ ለምን የምትይዘው እንዲናገርልህ አይደለም ከቡርዳኛ ይላል ከቡርዳኛ እንዲህ ነው እኮ እንደዚህ ያለ ከራከረልህ በምንድን ነው በአንደበቱ ነው የሚከራከርልህ ከዛ ትረታለህ አይ ነገር ጽድቅ እንዲጸና ተናገር ይላል አሳያል ቁጥር 2 ላይ አሳያቸዋል ስለዚህ አቲን ዛሬ ይብቃኝ ሉቃስ 23 ላይ እዚህ ላይ ላቆመው ቁጥር 39 46 ላይ በጣም ብታነቡ እንደዛ አለ ከተሰቀሉት ከክፉ አድራጊዎች ተመልከቱ አንዱ ከተሰቀሉት ከክፉ አድራጊዎች አንዱ ምን አለው መሰለ እንደዚህ እስላም ብላችሁ ነጨርሳለሁ እቺ ጥቅስ ብቻ እንደዚያ ነው ኦኬ ከክፉ አድራጊዎች እንደዚያ ራስን አድን no አነብላችኋለሁ ኦኬ no አነብላችኋለሁ ኦኬ ከተሰቀሉት ከክፉ አድራጊዎች አንዱ አንተ ክርስቶስ አይደለህምን ራስን እኛንም አድን ብሎ ሰደበው ይላል ክርስቶስ አይደለም ራስንም እኛንም አድን ብሎ ሰደበው አይገርም እዛ ላይ ሆኖ ሞት ላይ ያለ የተቦላው ስድብ ነው አይ ስድብ የምትሞላ ከሆነ የተቦላው የምታወጣው ስድብ ተቦልተን በቃ ስድብ ተሳደባል ተሞልታና ራስንም አድን ብሎ ሰደበው ከዛ እንደዚህ ለማገከ ራስንም እኛንም አድን ብሎ ሰደበው እንደዚህ ያለው አንደኛው መሰለ ኦኬ ሁለተኛውም ግን መልሶ አንተ እንደዚህ ያለው ኦኬ ስለ እግዚአብሔርና አትፈራምን እኔ እናንተ ልጨርሰው በጣም ይቅርታ አድርጉልኝ ኦኬ አትፈራምን እግዚአብሔርን አትፈራ ላደረግነው የሚገባን ኦኬ እንቀበል በእኛስ እውነተኛ ፍርድ ነው ይህ ግን ምንም ክፋት አላደረገም ብሎ ገሰጸው ይላል እዛ ላይ ገሰጸው ማለት ይሄ ሰው ክፋት አላደረገም ብሎ ገሰጸው አንደኛው እኮ ነው ያኛው ግን ተሳደበ ከዛ ዞር ብሎ እንደዚህ አለ አንተ ነገር አላደረገም ብሎ ገሰጸው ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው ዞር ብሎ ወደ ኢየሱስ ደግሞ ይሄ ሰውዬ በመንግስት በመጣ ጊዜ በምኑ ነው ዳነው ሰውዬ እዛ መስቀል ላይ ታስሮ ጸልዮ ነው ጾም ጸሎት አድርጎ ነው 17 ነው ይላል እንደዛ 17 መዳን የለም ጾመ መዳን የለም እንደዛ የለም አንድ በመንግስት በመጣ ጊዜ አስበኛል ጌታ እውነት እልሃለሁ ዛሬ ነው በመንግስት ከኔ ጋር ትሆናለህ የመዳን ቀን ዛሬ ነው ዛሬ ከኔ ጋር ነው አያችሁ እነዚህ ክፉ አድራጊዎች አንደኛው ባንደበቱ ጠፋ አንዱ ባንደበቱ ዳነ አሁንም ባንደበታችሁ ትጠፋላችሁ ባንደበታችሁ ትድናላችሁ አንደበታችሁ ያጠፋችኋል አንደበታችሁ ያድናችኋል ይሄን መቀበዝ ለጨርስ ቁጥር 1 ክፍል 1 እና ዛሬ ያልወሰነ ሰው ይወስን ጌታን ስትቀበል ነገር ይሄ ቸርች አይደለም ይያለው ሬዲዮ ቸርች አይደለም ባለበት ቦታ ሄደ ጌታን ተቀበያለሁ ብለ ጌታን ደቀመዙ እንትን ያስተምሩ ማለት ነው ደህንነት ያስተምሩ ማለት ከዛ ጌታን ተቀበል ይሄን ጌታን ተቀበለው እና ግባ በለው ፍቀድለት ለኢየሱስ እሺ በለው ሸነፋለሁ በለው ከዛ እሱ ሲገባ ይቀይራል ጌታ ካልገባ ግን ይቀይራል እኔ ምለው ጮክ ብለ ጸልይ ጮክ ብለ ከለ እኔ ምለው ነገር ከኔ ጋር ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ሙላኝ ብሎ ይሞላል ከዛ በልሳን መናገር ጀምራል በኃይል ይሞላል በኢየሱስ ስም ተሞሉ በኢየሱስ ስም አሜን ዌልካም ይሄ ጸሎት አጭር ጸሎት ከጸለይሽ ማርሽ ቦታ ይዳል በይሃል ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ቀጥሎ ቀደም ነግሬሃለሁ እና ፓስተር ተስፋዬ አለማ ዩቲዩብ ላይ ተስፋዬ አለማ ፌስቡክ ላይ አለ እዛ ሬዲዮ ነግሬሃለሁ 518 907 9015 በሞባይል ፎን በቤት ፎን
ከሰኞ እስከ እሑድ 24 ሰዓት ማለት ነው። ቤት ቴሌፎን ይሰራል፣ ሞባይል ይሰራል። ስለዚህ በጌታ በኢየሱስ ስም አባት ሆይ እናመሰግናለን። ዛሬ ስላስተማርከን በኢየሱስ ክርስቶስ ስም ተባረክ፣ ከፍ ከበል። ዛሬም በኢየሱስ ስም ጌታ እግዚአብሔር አንደበት ላይ ያለውን ነገር ካመንኩ ስለዚህ ተናገርኩ። በኢየሱስ ስም ዛሬ የሚናገሩ ብዙዎች ስለሚነሱ የሚናገሩ ወንዶች እህቶች በኢየሱስ ስም እግዚአብሔር ጨለማው ላይ ብርሃን ይሁን ስትል ብርሃን ሆነ። ዛሬም በኢየሱስ ክርስቶስ ስም የሚናገር ሰራዊት ስለሚነሳ አመሰግናለሁ። ክብር ምስጋና ሁሉ ላንተ ይሁን፣ ከፍ ከበል በኢየሱስ ስም አሜን። ስለዚህ ኢየሱስ ጌታ ነው እና ቅድም ነግራችኋለሁ እና ይሄ በቃ ሼር አድርጉት እናንተ ሼር አድርጉት፣ ላኩት። የላካችሁ ነው ማት ቦታ ያለው ማት ቦታ ሄዳ ያለው ማት ቦታ ግሩፕ ቦታ ሄዳ። ስለዚህ ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። አቲንክ ክፍል 2 እንገናኝ እና ጸጋ ይብዛላችሁ። ቅድም ያልኳችሁን እንትን እዩት፣ ፌስቡክ ላይ ጭኜዋለሁ። ያ ፓይለት በጣም ደስ የሚል ፓይለት እንዴት ጌታን እንዳገኘ ጌታ። ስለዚህ ኢየሱስ ጌታ ነው እና በቃ አቲንክ እንገናኛለን። በአቲንክ ዓርብ ዕለት እንገናኝ ነው። ምን ዓርብ ዕለት ዛሬ ዓርብ ነው እንጂ ማክሰኞ እንገናኝ። ቁጥር ክፍል 2 እንማራለን። ስለዚህ ኢየሱስ ጌታ ነው። አባቱ የተባረከ ከፍ ከበል። እንጂ ሰስነ ማመን እንጂ ሰስነ ማመን ክፍል 1